ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። ቅን የሆናችሁ ደግሞ ቻናሌን ሼር አድርጉልኝ። አንድ ኬንድ ገባ ስለምትመጡ አዳዲስ እህት ወንድሞቼ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ እውነት ትንሱ ከልቧ ነው። ገብቷችኋል? አሁን የድራማ ነው ምንለው አይደለም ማለት ነው። ህመም የሚገባችሁ ሰዎች ካላችሁ ይሄ ከውስጧ የምታወጣው የምታቃስተው እንትን በቃ የምር አሟት ነው ማለት ነውና እንደሌላ ጊዜ ይሄ ድራማ ምንለው አይደለም ማለት ነው። አቃ ይሄ ካንደበቷ ወይን ከሆዷ የሚወጣ ነገር ማለት ነው። እንግዲህ ማሚ ታውቃላችሁ እስከዛሬ በጣም እየፎከረችባት ነበረ ልጁ እንደማይወለድና እንደገና ደግሞ ከልጇ ጋር እንድትለያያቸው በብዙ ቪዲዮዎቿ እየፎከረች እየዛተች ነበር። እንግዲህ ይሄው መላክ መስላ አለስልሳ ይቅርታ ውርጃለው ብላ ትላንትና አይታችኋል በነበረው ቪዲዮ ላይ ተደፍታ ይቅርታ ስትጠይቅ እኛም ከምሯ ከሆነ ተቀበያት የሚል ነገር እኛም አውርተን ነበረ። ግን ያ እኛም ውስጥ እንደሞ ጥርጣሬ ነበረ። እኔ ቪዲዮን ያዳመጣችሁ ልጆች ካላችሁ ወይ ተንኮል አስባ መታ ነው ወይ ደግሞ ሐኪም ቤት ትሞቻለሽ ተብላ ተነግሯት ነው። ሁለት ደግሞ ምናልባት ይሄ መንፈሳዊ ቦታ ሄዳ ወይም ቤተክርስቲያን ሄዳ መንፈስ ሲወጣላት እንግዲህ ስለሷ አሳይቷት ነው የሚል ነገር ነበረ ሳስብ የነበረው ቪዲዮ ላይ የሚያወራውት ማለት ነው። ግን እንደዛ አይደለም። አሁን እኛ መልካሙም እንዳሰብነው መጥፎም እንዳሰብነው አይደለም። ማሚ በራሷ ሂደት እንግዲህ አቅዳበትና አለማበት የመጣች ነገር ነው ያለው ነገር። ያው ሐኪም ቤት ሄደዋል ያለው ነገር ነገ እንሰማለን ማለት ነው። ግን እኔ ትንሱ በጣም አሳዝነኛለች። አንደኛ የዋህነቷ ይሄ ሁሉ መከራ ሳልፋ ይሄ ሁሉ ስቃይ ይሄ ሁሉ ስታረጋት አንዴ መላክ የሆነች አንዴ ሰይጣን የሆነች አንዴ እንትን የሆነች መጣ እሷን አምና በሷ እጅ እንደው እውነት ትንሱ ጎበዝ ናት። ቂም አትይዝም ማለት ነው። እንደው በሷ እጅ አንስታ ስታጎርሳት እሺ ብላ መጉረሷ ማለት ነው። ማለት እኛ ቢሆን እናረጋዋለን አንዳንዶቻችን ማለት ነው። እንደዚህ ትላንትና ስታሰቃየን ከሌላ ወንድ ጋራ ዝሙት እንደዘላል እንደሆንን አስተዳደጋችን ሳይቀር ቤተሰቦቻችን ሳይቀር ከፍ ዝቅ ስታረግ የነበረች ሴት ዛሬ ለስላሳ ሆና በደካማ ጎና ገብታ ምግብ ስታጎርሳት ትንሱ እሺ ማለት አልነበረባት። ገባችሁ? ያው አጠገብ ካልሆናችሁ መፍረድ አትችሉም። እሺ ብላ መጉረስ አልነበረባትም። እንግዲህ ደምድመንም ማሚ እንደዚህ ያደረገች የሚለው ነገር እኔ መናገር አልፈለኩም ነበር እውነት ለመናገር። ግን ምግቡ ከበላችሁ በኋላ ነው እንግዲህ ቆረጠኝ ያለች የመጣችሁ። መጀመሪያ አይታችኋል፣ ሰላም ነበረች፣ በሰላም እያወሩ ነበረች። ምግቡ ለመብላትም አልፈለገችም። ያው አንዳንዴ እሉኝታ የሚባል ኢትዮጵያዎች የሚያጠቃል ማለት ነው። እሉኝታ የሚባል የሰው ሀገር መሄዳል ማለት ነው። ጉልበታችን ጭፍጭፍ የምናረገው ይሄ እሉኝታ የሚባል ነገር እያጠቃን ማንነታችን፣ ክብራችን፣ ሁሉ ነገራችን እናጣለን ማለት ነው። ህይወታችንም ልናጣ እንችላለን ልክ አሁን እንደ ትንሱ ማለት ነው። ስለዚህ ማሚ ትላንትና ስትፎክር የነበረው ፉከራዋ ዛሬ አደረገችው ማለት ነው። እኔ እውነት ከሆነ ማለት ነው እኔ በህይወቴ እንደዚህ አይነት ሰው እኔ ብዙ ምቀኞች እኮ ሊኖሩ ይችላሉ። ብዙ በእናንተ የሚቀና እናንተ ማጥፋት የሚፈልግ ብዙ አይነት ሰዎች ሊኖሩ ይችላሉ። ግን በዚህ ደረጃ ጋድ ወጥቶ በዚህ ደረጃ እንደዚህ አይነት ነገር አይቼ አላቅም። እንዳልኳችሁ ማሚ ገና ነገ ነው መረቅጣት እንጂ ዛሬ ደምድሜ እንዲህ ነው ማለት አልፈልግም። አንዳንዴ ያው እርግዝና ታውቃላችሁ ብዙ የሆርሞን እንትኖች አሉ። ምናልባት አሁን ምግብ የበላቸው ምናልባት ማሚ ይዛላት የመጣችሁ ከውስጧ ጋር ያልተስማማም ሊሆን ይችላልና መርዝ ነው ብዬ መደምደም ስላልፈለኩ ነው አበላቻት የሚለው ነገር ደምድሜ ማውራት ስላልፈለኩ ነው አሁን ከላይ እያወራችሁ ያላችሁ። ነገ ግን ያው ውጤቱ ሲታወቅ ውጤቱ ምን እንደሆነ መርዝም ከሆነ ብክለትም ከሆነ ምንም ከሆነ መናገራቸው ስለማይቀር ማለት ነው መጀመሪያ ብናጣራ ይሻላል ዝም ብለን ሰውን ከምንወቅጥ የሚል ነገር ነው። ግን በብዙ ጊዜ ትዝትባት ነበረ ማሚ። ግን ሆኖም ምግብ መብላት አልነበረባትም። የትንሱ ጥፋት ደግሞ ምግብ የፈለገ ተወደዳት የፈለገ መላክ የፈለገ ትነጠፍላት ምግብ በሷ እጅ አንስታ መጉረስ አልነበረባትም ማለት ነው። ሀታ ትንሱ አይደለም እኮ ይሄው ልጇንም አላመናትም።
አላዛርም አላመናትም። ምንድነው ያበላሻት? ለምን አበላሻት? ለምን መጣሽ? ለምን ምግብ አመጣሽ? ገባሽ? ይሄ እሱ ማለት ነው ያው የሆነ ነገር ጠርጣሪ ቢኖረው ነው። ግን በዚህ ልክ ምን አደረገች ልጅቷ? በነገራችን ላይ ህግ አለ እኮ ጋር የወጣ ቪዲዮ ያለ ማስረጃ ያለው ነገር እንደዚህ ነገር የምታረግ ከሆነ ማሚ በራሷ እጅ ጉድጓድ ቆፈረች ማለት ነው። አይደለም ማብላቷ የዛተችባት ነገሮች ራሱ ማስረጃዎች ይዛ ትንሱ ወደ ህግ ብትሄድ ማለት ነው በተነጋገራቻቸው ቃላቶች ብቻ እስር ቤት መግባት ትችላለች። አይደለም በእንደዚህ ማለት ነው በምትናገራቸው የሰው ክብር ነክታ ማንነት ሳታቅ ዝም ብላ የምትሰድባት የነበረ ራሱ ለትንሱ እሱ ላይ ራሱ ፍርድ ቤት ወይም ደግሞ ፖሊስ ጣቢያ መግባት ትችላለች እና በህግ ትቀጣለች ማለት ነው። ስለዚህ ትንሱ እንግዲህ በጣም ያሳዘነችኝ አንጀቴን የበላችኝ ሆነ ስትል ራሱ የኔ ራሱ ሆዴን ይዤዋለሁ። ከምሬ ነው የምላችሁ በቃ የኔ ሆድ ነው የመሰለኝ ማለት ነውና በቃ ትክክለኛ ህመም እንደሆነ ያስታውቃል ማለት ነው። እንግዲህ በዚህም ደረጃ ይሄን ያህል ክፋት እንደው ማሚ ከሄደች እውነት ለመናገር ለሁሉም እናቶች ወይም ደግሞ የሁሉም ማማቶች መቀጫም ስለሚሆን ማሚ ለህግ ትቅረብልን ማለታችን አይቀርም። ተቃውሞ ማንሳታችን ማለት ነው። የሴት ልጅ ጥቃት ይበቃል። የህፃናት ይሄ የሆድ ጭፍጨፋ ምክንያቱም አሁን እሷ ባመጣችው እንግዲህ የትንሱ ልጅ ልታጣው ትችላለች። ገባችሁ? ባበላቻት ነገር ካለ ማለት ነው ትንሱ ጽንሱን ልታጣው ትችላለች። ስለዚህ በዚህ ደረጃ ይሄን ያህል አቅጣጫ መሄድ ማሚ ለምን አስፈለገ? ለምን እንደው ለምን ማለት ነው? ለምን እውነት በጣም ነው ግራ የሚያጋባችሁ ማለት ነው። በዚህ ደረጃ ክፋትን ማሰብ እኔ አላቅም። እንግዲህ ማሚም ካበላቻት ምግብ የትንሱም ከሆድ ቁርጠት እንግዲህ ተጋሽቶም ይሁን ወይም ደግሞ የሆድ ቁርጠት አሁን መጥቶባት ይሁን ያው ነገ እስከምናጣራ አፋችን እንግዲህ በዚህ ቁልፍ አርገን ነገ የሚመጣውን እናያለን። ከዛ በኋላ ነገ ምናወራውን እኛ እናቃለን ማለት ነው። ግን ሆኖም ትንሱ ምንም አይነት ክፉ አይንካሽ። በቃ የልጅነትሽ የመጀመሪያሽ ልጅሽ ነው። ያጓጓል። የመጀመሪያ የልጅነት ልጅ በጣም ያጓጓል። ያው ሐኪም ቤት ከሄድኩኝ የሆነ ነገር ያደርጉኛል ያለች እንደውም መጀመሪያማ አልሄድም አንድ አፋ አልሄድም ብላ መልሳ ደግሞ ህመሙ ሲበዛባት በቃ ውሰዱኝ ያለች ማለት ነውና በጣም ያሳዘነችኝ እውነት ለመናገር በጣም ማለት ነው። እንግዲህ ትንሱዬ የኔ ውድ ፈጣሪ አምላክ ይጠብቅሽ። እንደዚህ አይነት ትዳር ከሆነ ቢቀርስ ቆመን ብንቀርስ እንደው ኢትዮጵያን ውስጥ እንደዚህ አይነት ትዳር አለ ብላችሁ ታስባችሁ ታውቃላችሁ? እንደው እንደዚህ አይነት ማለት እኔ አላቅም። እንደዚህ አይነት ትዳር ከሚኖር ግን ቆማችሁ ብትቀሩ ይሻላችኋል። እውነት ቆማችሁ እንዴ አሁን እኮ አራተኛ ወይ ሶስተኛ ወር ሊመጣ ነው። አንድ ቀን ሰላም ሳይገኝ ሰው አንድ ቀን እንኳን ሴጣን ተሳስቶ እንኳን እንቅልፍ አይወስደውም። ከምሬ ነው መላችሁ ተሳስቶ እንኳን እንቅልፍ አይወስደውም። በቃ ሁሉ ጊዜ እነሱ ቤት ጭቅጭቅ ነው ሁሉ ጊዜ። እንግዲህ ዛሬ ማሚ አፏን ዘጋሽ ስንል አፏን ከፍታ ትመጣለች። ለማንኛውም ነገ እንጠብቅ አይሻለንም? ቤተሰቦች ነገ እንጠብቅ፣ ያለው ውጤቱን እንጠብቅ። ዝም ብለን ያው ማሚ ትንሽ ስለተጫናት ዝም ብለን ማሚ ወይም ደግሞ በመሰራቸው ባህሪ ስላልወደድናት አሁንም ደምድመን መጫን አንፈልግም ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ በዚሁ ይበቃኛል። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበልልኝ። ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።